አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጣል። እውነት ነው ያስደነግጣል። ምክንያቱም በሃይማኖት ሽፋን ውንብድና ስራ ስላደረግከው የሙሉ ጊዜ ስራ አድርገኸዋል። ገዳም ላሰራ በሚል ለሃይማኖት በቀና ለእግዚአብሔር ቤት በቀና በሚመስል ልብ ውስጥ ውንብድና ዋናው ስራ ነው ያንተ። በስራ የመጣች ስለመሰለ ነው ባምቢንም የተናገርከው ወጣ። በነገራችን ላይ መንግስት አንተን ኦዲት ማድረግ ያለበት የገቢ ምንጭ ገንዘብ ትራንዛክሽንን መመልከት አለበት መንግስት። ምክንያቱም በገዳም ውስጥ የሚዘረፍ ገንዘብ ቀላል የማይባል ገንዘብ ነው እየተዘረፈ ያለው። ደርሰክ በጣም የገረምከኝ ድድብና ጥጉ ጻድቅ የተጫወት ጤነኞች መድኃኒት አያሻቸውም እኮ በሽተኞች ናቸው መድኃኒት የሚያሻቸው። የልጅቷ የራሷ ስተት ሊኖራት ይችላል። ከእግዚአብሔር ቤት ወዴት ሰካራም፣ ዝሙተኛ፣ ጠጪም፣ ቃሚም ሁሉንም ከሆነች ሰው ከእግዚአብሔር ቤት ካንተ ወዴት እንሄዳለን እኮ ነው ያለው ጴጥሮስ። አንተ እኮ የህይወት ቃል አለ ጌታዬ፣ ካንተ ወዴት ይኬዳል? ሰው ካበደም ካመመውም ችግርም ውስጥ ካለ ወዴት ይሄድ? ምን ነው ደርሶ በጣም አዛኝ ነኝ አልክ። ደረቅ ሌባ ነህ፣ ጠማማ፣ የእውቀትም ሰው አይደለህም። ሲጀምር የጨበጣ ተዋጊ ነህ። በአስቸኳይ ወጥተህ ይቅርታ ጠይቅ። አንፋታህም። በነገራችን ላይ በዚህ ጉዳይ መንግስት አንተን ይዞ ነው ሊጠይቅህ የሚገባው። የገንዘብ የምትሰራውን ውንብድና ይዞ ሊጠይቅ ይገባል። አንተ ውስጥ በገዳም ስም የምትነግደው ንግድ ከባድ ነው። ያቺ ሴት ያንን ውድ ሽቶ በእግሩ ላይ በክርስቶስ እግር ላይ ስታፈስ ይሁዳ ይሄ እኮ ተሸጦ ለብዙ ሰዎች እኮ ይሆን ነበር አለ። ምክንያቱም ሌባ ስለነበር በጣም ያዘነ መስሎ ነው የተናገረው። ያንተ ደግሞ ደረቅ ሌባ ነው። ይኸው በግልጽ ነገር ያለው ምንም ስለማታመጣ ነገርክ። ጭራሽ አሁን ከኔ ውጪ ማንም ገዳም ውስጥ ገብቶ መስራት የለበትም። አንተን ነው ኦዲት ማድረግ ያለበት መንግስት። ከባድ ዝርፊያ ሰርተሃል። ውሃ ጠጣ፣ ታሳፍራል። ባምቢ አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪውን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች። ከትናንትና ወዲያ የሞተችው ልጅ ማለት ነው። ኦኬ ሲጀመር ደግሞ ባምቢ ያን ያህል ያጠፋችው ጥፋት ምንድነው? ኃጢያቷ በቪዲዮ ወጣ እንጂ ከኔም ከናንተም የተሻለ ኃጢያት ሰርታ አይደለም። በቪዲዮ ስለታየ ብቻ ነው። በመከተል ደግሞ ቤተክርስቲያን ራሱ በመሄዷ ለምን እንደምትሰደቡ ወደ ቤተ እምነት የሚሄደው ኃጢያተኛ ነኝ ብሎ ያመነ ነው። ልክ ታማሚው ወደ ሆስፒታል እንደሚሄዱላ ታማሚ ሆስፒታል ሄደው ያንን በሽተኛ አየሁ እንደማትባባል ሁሉ ቤተ እምነትም ሄደ ያኮ ኃጢያተኛ ነው አትባባልም። አንተ እውነት ቤተክርስቲያንን ብታቃት ኖሮ በአፍ እንጂ እውነት አታውቃትም። እኔ የሃይማኖት ተከታይ ባልሆንም ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ እኔ ባነበብኩት ባየሁት በውድ ሽቶ እግሩን ስታጥብ ያቺ ዝሙተኛ በረከሰ ገላሽ ነው ሰርተሽ ያመጣሽው ብሎ አላንቋሸሻት፣ አላባረራትም። አቅፎ ፍቅርን አስተምሯት ነው ወደ ጽድቁ መንገድ የጠራት። እና አንተ ማንህና ነው እንደዚህ ወጥተህ እንትን የምትለው? ዛሬም ደግሞ ገንዘብ ልሰራባት ሶስት ጠብቁን። እሷ እዚህ ስቃይ ውስጥ ነው ያለችው። ከንፈሯ ደርቆ እቺ ልጅ በጣም ተጎድታለች። እስኪ የመጨረሻውን ቪዲዮዋን ሄዳችሁ እዩ። ባምቢ ሀበሻ ኦር ሃና ግዳይ አለንልሽ። ምንም ያጠፋሽው ያን ያህል የለም። ጥፋት ተብሎ የሚጠራ ነገር የለም። ሀገርን አላፈረስሽም። ቤተክርስቲያን አላሰደብሽም። ቤተክርስቲያን በሄድሽ ጊዜ ለገዳማት ድረሱላቸው ለተራቡት ገዳማት ነው ያልሽው። ቤተክርስቲያን ስትሄጂ ራቁት አልሄድሽም፣ አላሰደብሽም። ከዛ በፊት የተፈጠረው ደግሞ ታሪክ ነው። ሁሉም ሰው ጥፋት ያጠፋል። አሁን አንድ አባት ወጥቶ ባምቢን ይናገራሉ አይናገሩም? ቢኮዝ ላይክ ኃጢያተኛን ነው እንዲህ እጃቸውን ዘርግቶ ለመቀበል እየተጠበቁ ያሉት። ጓደኞች ምቀኛ ናቸው። ቆንጆ ቂጥ አለሽ፣ ይቀናሉ ቂጣቸው በዚህ መላጫ የተላጨ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቻውን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። የሞተ ሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከሷ ጋር ሚኒት መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ
የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ ቆንጆ አበባ ያደርጋሉ። ክሪስማስ ሲሆን የክሪስማስ ዲኮር ያደርጉላችኋል። ሞታችሁ ራሱ በክብር ስትሞቱ እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 ሳይጨምር አይቀርም አሉ። ሞት በስቶ ይሆናል አላውቅም። ሳይጨምር አይቀርም $10,000 እንትፍ ተብሎ በጥሬው። ከዛስ ነው ቤተሰብ ቆጃን ጆባ የጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞችስ እናት አለ አንዱ ሰካራም ሽንቱን ይሸናል፣ ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይሄንን አስተሳሰብ ከጭንቅላትሽ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው፣ ህይወት ይቀጥላል። ስም አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ጥያቄው ለእናንተ ትቼዋለሁ። ሰሞኑን የማህበራዊ ሚዲያ ምህዳሩ በሐዘን ድባብ ተውጠዋል። የቦኒ ህልፈትና እንደ ባምቢ ሀበሻ ያሉ ወጣቶች ላይ የደረሰ ያለው የከፋ የስነ ልቦና አሸብር ማህበረሰቡን ከእንቅልፉ የነቀነቀ የሞራልና የህግ ደውል ሆኗል። ለመሆኑ ከዲጂታል ትንኮሳ ጀርባ ያለው የህግ ተጠያቂነት ምን ይመስላል? አንደኛ ስም ባይጠቀስም መጠየቅ ይቻላል። ብዙዎች ስም አልጠራሁም በሚል መደበቂያ ሰዎችን ለጥቃት እያጋለጡ ይገኛሉ። ነገር ግን በወንጀል ህግ አንቀጽ 579 እና 580 መሰረት ግለሰቡን ለይቶ የሚያሳውቅ ፍንጭ መስጠት በተዘዋዋሪ ስም ማጥፋት ተብሎ በህግም ያስጠይቃል። ሁለተኛ የሳይበር ትንኮሳ ዋጋ ያስከፍላል። በኮምፒውተር ወንጀል አዋጅና በጥላቻ ንግግር አዋጅ መሰረት የሰዎችን ክብር መንካትና ለማህበራዊ መገለል መዳረግ ከባድ ወንጀል ነው። ይዘቱ ምክር ቢመስልም ውጤቱ ግን ትንኮሳ ከሆነ ህጉ አያምረውም። ሶስተኛ የሞራል ካሳና ይቅርታ ነው። ጉዳት የደረሰባቸው ወገኖች በፍትሐ ብሔር ህግ ከፍተኛ የካሳ ክፍያ የመጠየቅ መብት አላቸው። ይህኑ ተከትሎም ኮሜዲያን እሸቱ መለሰ በባምቢ ጉዳይ ላይ ዛሬ ምሽት ይቅርታ እንደሚጠይቅም አስታውቋል። እናንተ ምን ትላላችሁ? የኮንተንት ፈጣሪዎች ለሚያደርሱት የስነ ልቦና ፍጥጫ በህግ መጠየቅ አለባቸው ወይስ የሞራል ትምህርት እየሰጡ ነው? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳዘነጉ